ኢቢኤስ የቀረብኩት ቪዲዮ አለና የዛም ቪዲዮ ለቅቅ ያለው እሱን ደግሞ ገብታችሁ መቶ ጊዜ ኮፒ ሊንክ አድርጉ። አሁን ለቅቅ ያለው ቪዲዮ በትግርኛ ሙዚቃ ይመስለኛል። ፏ ያለ የትግርኛ በጣም አሪፍ ሙዚቃ ነው ይመስለኛል። እና ገብታችሁ አንዴ ነው የምንኖረው፣ በቃ ከዛ በኋላ እናልፋለን አይደለን? ሁለተኛ እንኳን እንኖርም እዚህ ምድር ላይ እና እንትን አትበሉ፣ አትጨናነቁ፣ ሰው አትጥሉ። ሰው መጥላት እንጃ የሰይጣን ነው። ሰውን ሁሉ ውደዱ። በቃ እውነቴን ነው። እኔ ሰው እግዚአብሔር ማንን የምጠላው ሰው የለም። እኔ እዚህ ምድር ላይ ሁሉንም ወዳለሁ። መቤቴን ነው የምላችሁ። እና እስቲ ከውብዬ ጋር ታረቁ እስቲ። ነገ ተስፋ አለ። ነገ ለእኔ በቃ ቅዱስ ገብርኤል ነገ በቃ የሚገርም ቀን ነው። ነገ ጠብቁ። ከ10 ሰዓት በኋላ በጠዋት ተነስቼ ማለት ነው። ዛሬ ይሄ እዚህ ጋር ማለት ነው፣ እዚህ ጫካ ውስጥ ነው። ነገ ግን ማለት ነው በቃ ምን ልበላችሁ፣ የደስታዬ ቀን ነው ነገ የደስታዬ ቀን ነው። ፈጣሪ ያውቃል። እንግዲህ ጸሎት አድርጉልኝ ሁላችሁ። ነገ ማለት ከ10 ሰዓት በኋላ ሁላችሁም ዩቲዩቤን ጠብቁ። የሆነ አዲስ ነገር ይፈጠራል ብዬ አስባለሁ። ብቻ ጥሩ ነገር ዛሬ አውርቻለሁ ከውብዬ ጋር በስልክ ለ2 ሰዓት ያህል በጣም ብዙ ነገር እንግዲህ አውርተናል። ውብዬ ተረድታኛለች ብዬ ተስፋ አደርጋለሁ። ይቅርታ ታደርግልኛለች ብዬ ተስፋ አደርጋለሁ። እንግዲህ እስቲ ነገ በቃ እኔ ማለት ነው ማልፈነቅለው ድንጋይ የለም ነገ እስቲ ያደረጋችሁልኝ ቪዲዮ ገብታችሁ ትዳር ትልቅ ተቋም ልክ ነሽ። እስቲ ቪዲዮ በደንብ ኮፒ ሊንክ ያደረጋችሁልኝ እስቲ አንድ ቁጥር ጻፉልኝ። አይዞክ ቴንኪዩ አመሰግናለሁ። አንድ ቁጥር ጻፉልኝ በደንብ ቪዲዮ ኮፒ ሊንክ ያደረጋችሁልኝ እስቲ አሁን የለቀኩትን ቪዲዮ። እሺ አስቴርዬ ነገ ብቻ ነገ ጠብቁ ብያቸዋለሁ። ጥሩ ሰው ነበርክ። አሁን ምን ሆንኩኝ? አሁን ክፉ ሆንኩኝ እህቴ። አንድ ቁጥር ቴንኪዩ በጣም ኮፒ ሊንክ 50 ጊዜ ቴንኪዩ ያርግልክ። እሺ አሜን ይሳካል። እሺ ነገ በቃ ምን ልበላችሁ እኔ እንጃ። ብቻ ነገን በጉጉት ነው የምጠብቀው። እሺ 5 አንዳንድ 2 ደቂቃ እስቲ ሀሳብ የሚሰጠኝ ሰው ላስገባ። አንዳንድ ደቂቃ ነፂ ግቢ። አሚና ግቢ። ቤተሰብ እዚህ አይደለም ኮፒ ሊንክ የምታደርጉት። ቪዲዮ የለቀኩት አለ። ቪዲዮ ውስጥ ገብታችሁ ማለት ነው መቶ ጊዜ ምናምን መቶ ጊዜ ምናምን መቶ ጊዜ ግቢ። ሰላም ነው ናሂ? ይሰማል ናሂ? እህቴ እንዴት ነሽ? እግዚአብሔር ይመስገን። ሰላም ላንተ ይሁን። እንደምን አለህ? ሁሉ ሰላም። አስቴር እንዴት ነሽ? ሁሉ መልካም እግዚአብሔር ይመስገን። ከየት ነው? እኔ ከቤሩት። በጣም ነው የምንጸልይላቸው እኔና እህቴ። እውነት ትዳራችሁ ወደ 5 ዓመት 4 ዓመት ብቻ ከምከታተላቸው ሰዎች አንዱ ነው እና ምን አለ መሰለክ፣ በጣም ብዙ ሰው የማያውቀው ትዳር ትልቅ ተቋም ነው። መስራቹም እግዚአብሔር ነው እና በጣም ጥንቃቄ የሚጠይቅ ጥበብ የሚጠይቅ ነው። እኔ ደግሞ ዝም ብዬ ሳይክ በጣም የዋሃነ በጣም ቅልብ አለ እና
ጠላት ደግሞ እንደዚህ አይነት ልብን ነው የሚያጠቃው እና በጣም ልብህን ልትጠብቅ ይገባል። ቅንነት ቅድሚያ ለቤት ስጥ። አንተም ውብዬም በጣም መልካም የሆናችሁ ሰዎች ናቸው። ስለ እውነት እህቴ ትናንትና ስታለቅስ ነበር። ታናሽ እህቴ እንዴት በዚህ ልክ ለምን? በጣም ረዥም ጊዜ ነው የምናውቃችሁ፣ እንከታተላችኋለን እና በተቻለ አቅም ጓደኞችን ምረጥ። በጣም ጥሩ ሰዎች አሉ በዙሪያችሁ። ጓደኞቻችሁ ምን ያክል ዋጋ እንደሚሰጥ እያየን ነው እና እግዚአብሔር ይመስገን። ሰላም ደኔ ናህ፣ እንዴት አመሸክ? እግዚአብሔር ይመስገን። በጣም ነው ወድ በጣም ነው ማደንቄ። ቅርታ ንግግር አቋረጥኩ እና ምን ልለው ነገ መልካም ነገር እንጠብቃለን እንዳልክ፣ ግን በተቻለ አቅም በትዕግስት ይሄን ስራ መመለስ አለበት። በጣም ትዕግስት ይጠይቃል። ብዙ ሴት ናት። ሁላችን በእሷ ቦታ ብንሆን የሚሰማን ነገር አለ። አራስ ናት፣ ብዙ ዋጋ ከፍላለች እና አንተ ደግሞ በጣም መታገስ አለብን። አንተ ጋር አሁን ትንሽ ጫና አለ። ለምንድን ነው አይተናል እኮ ወደህ አይደለም። አሁን ቅድም የወንድምን ቪዲዮ እያየሁ ነው እና ሴጣን ያክል ክፉ እንደሆነ በእውነት በእንባ ነበር ሳይነበረው ከትላንትና የተለቀቀውንም ጭምር ማለት ነው። እና ግን እግዚአብሔር ትልቅ ነው። ከምንም ነገር በላይ እግዚአብሔር ትልቅ ነው። እግዚአብሔር ያሸንፋል። ትዳርህን ለመመለስ በጣም ብልህ መሆን አለብህ። በጣም ታጋሽ መሆን አለብህ። ውብዬ ደግሞ በጣም መልካም ልጅ ናት። ትዳሯን ትወዳለች። ይሄ ትዳር እንደማይበተን 100% እርግጠኛ ነኝ። ግን ስራ ይጠበቅብሃል እና ደግሞ እግዚአብሔር ይርዳችሁ። እኔ ጸልይላለሁ በግሌ። ሁላችሁም ደግሞ በጸሎት አስቡት። በእውነት ቤት ሲበተን ብዙ ነገር ነው ኪሳራው። ልጆች አሉ በመሀል እና ደግሞ ትዳርን የማይፈልግ ተቃራኒ ሀሳብ ያለው ሁሌም ሴጣን ነው። ለሴጣን ደግሞ ስፍራ መስጠት የለባችሁ። ይሄ ትዳር ወደ ሪሌሽንሽፕ ትዳር ሁሌም ወደ እግዚአብሔር መቅረብ አለበት። መስራችሁ እሱ ስለሆነ ማለት ነው። ከዛ ክፍተት ስንሰጥ ሰዎች ስናስገባ አውቃለሁ ማለት ከመጀመሪያ ነገሩ ሲጀምር ጀምሮ እያየው ስለነበረ ይሄ ለሰው በጣም ትራራለ እና አንዳንዴ ለዛ ነው መጽሐፍ ቅዱስ በሚጎዳችሁ ነገር ላይ እንደ እባብ ብልህ ሁኑ ነው የሚለው። እንደ እርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ። ብልህ ሁኑ ማለት ብልህነት ይጎልሃል። ናሂ ብልህ ሁን ለትዳር። ድጋሜ ውብዬ የምታለቅስበት ድጋሜ ልጆችን አንተ እንዴት ልጆችን ቤትን ትዳርን እንደምትወድ እያየን ነው። ከዚህ በኋላ በፍጹም ውብዬን ማስለቀስ ቅድሚያ መስጠት አለብን። አንደኛ ነገር ደግሞ ማንኛውም ነገር እንደዚህ አይነት ችግሮች ሲገጥሙ ተማከር ከሚስት ጋር ንገራት። ምንም ነገር አደብቃት። በቃ እንዲህ ነው እንዴት እናድርግ ብትላት፣ ሴት ደግሞ ብልህ ናት፣ የሆነ መፍትሄ ታመጣለች። ተማክራችሁ ያደረጋችሁት ነገር ቤትህን ትዳርን አይጎዳም። አሁን አንተ ጋር ምንድነው ወይ እሷን ላለማስጨነቅ ራስህ በሄድክበት መንገድ ነው። ምክንያቱም የፋፊ ጊዜም አይተነዋል። መናገር ትችል ነበር። እሷን ላለማስጨነቅ የሄድክበት መንገድ አንተ ዋጋ አስከፍሎሃል፣ አመቱን ሙሉ ማለት ነው። እና እግዚአብሔር ደግሞ ይርዳችሁ። የእውነት ትዳር ምንም በጣም ከዚህ በኋላ ምንም ነገር መስራት የለብንም። አንተም ደግሞ አውቃ አይደለም አሁን ዛሬም እየተመለከትኩ ነበር ቪዲዮአችሁን እና ጌታ ከእናንተ ጋር ይሁን። ወደ ነበረባችሁ ፍቅራችሁ መልካም እህቴ፣ እኔ ቃል እገባልሻለሁ። እኔ ከዛሬ በኋላ እኔ ውብዬን የሚያሳዝን ነገር የለም። ነገ ማለት ነው